ተመልካቾቻችን የምታዩት ሰዓት ላይ ያለነው ዛሬ ማሮን በሀዩቲ ተከተናታል። ምክንያት አለን። የተካነበት ምክንያት ማዕድን ሚኒስቴር ነው የመጣ ነው። መግቢያው ላይ ተሻልመች ነው። አዎ እኮ ምን ልታሳየኝ ነው ዛሬ? የተካነበት ምክንያት ቤተሰቦቻችን ሀዩ ብዙ ጊዜ በጣም ማዕድን፣ አልማዝ፣ ወርቅ፣ ዳይመንድ በጣም ነው የምትወደውና በጣም ብዙ ሴቶች የሚገርማችሁ ስልካቸው ላይ ልብስ ነው ስክሪንሾት የሚያደርጉ። እሷ ግን የማዕድን አይነቶች ነው ስክሪንሾት። ይሄ ምንድነው? ኦፓል ነው። ይሄ ምንድነው ምትለንና ለምን ዛሬ በአካል አላሳያትም ብዬ እዚህ ማዕድን ሚኒስቴር ይዣት መጥቻለሁ። እዚህ ውስጥ ሁሌ ቋሚ ኤክስፖ አለ። ኢትዮጵያ ማዕድናት የሚታዩበት ቋሚ አለ። እንደ ጉር ነው ማሳይሽ። ውይ ደስ ይለኛል። እኔ ማዕድን እወዳለሁ። ከዛ ደግሞ ሀገራችን በማዕድን በጣም ሀብታም ናት። አዎ ከቅርብ ጊዜ ወዲህ ደግሞ በጣም ማዕድን ላይ ብዙ እየላክን ያለ ነው። ሀገር ውስጥ እየሰራን ስለሆነ ደስ ብሎኛል እኮ። አይቼ ነው የሚሄደው ወይስ ትገዛልኛለህ? እሱን እገዛልሻለሁ ብዬ አስቤያለሁ። ግን ምንድነው መሰለሽ አሁን እዚህ ብዙ ጊዜ ያለው ጥሬ ነው፣ ጥሬ ዕቃ ነው ማዕድን። ኧረ ሳምፕል አይኖርም? ቀለበት ምናምን እጅጋ ይኸውልሽ፣ ካለ እገዛልሻለሁ። ያንገት ይሁን ካለ እገዛላታለሁ። አልገባለሁ። ከሌለ ምንም ማድረግ አልችልም። እሺ እሺ። እዚህ ውስጥ ያሉት ሁሉም ማዕድኖች የሀገራችን ከኢትዮጵያ ምድር የወጡ ማዕድኖች ናቸው። ሁሉም ምን ምን አለ የሚለውን በደንብ እናያለን። ተከታተሉ። በማዕድን ሚኒስቴር የማዕድን ስራዎች መረጃና ፕሮሞሽን ዲስታራቲ እንኳን ደህና ቆያችሁን። ደስ ብሎናል ስለመጣን። ያው ሀገራችን በጣም በርካታ ማዕድን እንዳላት ይታወቃል። የማዕድን ሀብታም ናት። ማዕድን ሚኒስቴር ደግሞ በስፋት እየሰራበት ነው ያለውና እዚህ ቋሚ ኤግዚቢሽን እንዳለ ሰምተን ሀዩቲ ከማዕድን ጋር ያላት ነገር በጣም የተለየ ነው። ስልኳ ላይ ማዕድን ነው መታየው እና ለምን አላሳያትም ዛሬ ብዬ ነው። ስለዚህ ዛሬ የኢትዮጵያ የማዕድን ሀብቶች ዋናዎችን እናያለን ማለት ነው። እሺ እንሂድ። በጣም የሚያምረው የኢትዮጵያ የማዕድን ጋለሪ ነው። እዚህ ውስጥ የኢትዮጵያን የማዕድን ሀብቶች በአምስት ዋናነት ከፍለን ያለ ሁሉንም ባይሆንም የተወሰኑትን ዋና ነው የሚባሉትን ከፍለን ያለ ማለት ነው። እኔ ባልኖር እንኳን ወይም አስጎብኚ ባይኖር እቺ ሮቦት እንደ ሰው ሆና ታስጎበኛለች ማለት ነው። እቺ አስጎብኚ ነች። ስለዚህ ሰው ባይኖርም ታስጎበኛለች። ቋንቋ ላይ እንዴት ናት? ቋንቋ ላይ በጊዜው በአማርኛ ነው ፊል የተደረገችው። ወደፊት ግን በእንግሊዝኛ ላይ ሌሎች በኢትዮጵያ ቋንቋዎችም ፊል ተደረጋ ወደ ስራ ተገባለች ማለት ነው። ስለዚህ እዚህ ውስጥ ያሉት ሁሉንም ትናገራለች። በአምስት ከፍላ በየክፍሉ ዋና ዋና ኢትዮጵያ ሀብቶችን ታስታውቃለች ማለት ነው። ይህ የኢትዮጵያ ማዕድን ጋለሪ። በዚህ የማዕድን ጋለሪ 5 የጎብኚዎች ዞኖች አሉ። ከየት ነው የምንጀምረው? የኢትዮጵያ እዚህ ውስጥ የምናያቸው የጋለሪ ማዕድናትን በአምስት ክፍል ነው ከጥቅማቸው አንጻር። እዚህ ጋር የምናያቸው የኢንዱስትሪ ማዕድናት ናቸው። ኢትዮጵያ ያላት እንደ ፎስፌት እና ፖታሽ፣ እነዚህ በአብዛኛው ለማዳበሪያ ይሆናሉ። እንደሚታወቀው ኢትዮጵያ ኦልሞስት ሁሉንም የምታስገባው ማዳበሪያ ከውጭ ነው። ግን ሪሶርሱ ግን ኢትዮጵያ ውስጥ አለ ማለት ነው። ኖን የሆነ ትልቅ የሆነ ሪዘርቭ የሆነ ስፔሻሊ ፖታሽ አፋር አካባቢ አለ ማለት ነው። ስለዚህ እነዚህ ከኢንዱስትሪ ማዕድናት ውስጥ ለግብርና ለማዳበሪያ የሚሆኑ ናቸው ማለት ነው። ሁለተኛው የምናየው ማዕድን ጨው ነው። ያው ይሄ ለምግብ ይሆናል፣ አንዳንድ ቦታ ደግሞ ለኢንዱስትሪ አፕሊኬሽን ይሆናል ማለት ነው። ሁለተኛው ጨው ነው። ይሄም አፋር አካባቢ ነው የምናገኘው ማለት ነው። አሞሌ ጨው የሚባለው አይ ቲንክ ገጠር አካባቢም ከብቶች ይልሱታል። ፕሮሰሱም ደግሞ አሁን ይሄው ቴብል ሳት ለምግብነት የሚሆን እዚህ ጋር ፕሮሰስ ከሆነ በኋላ ታጥቦ ምናምን ነጭ ነው። ይሄ ለምግብነት የሚሆን ማለት ነው። ሁለተኛ የምናየው የሴራሚክ ማዕድናት ናቸው። ኢትዮጵያ ኦልሞስት ብዙ ከዚህ በፊት ከውጭ ነበር የምታስገባው። አሁን ኦልሞስት አገራችን ውስጥ እያመረትን ነው። ስለዚህ ለሴራሚክ የሚሆኑ ግብአቶች ኦልሞስት ኢትዮጵያ ውስጥ አሉ ማለት ነው። እንደ ካዮሊን፣ እንደ ካልሳይት፣ እንደ ፊልዲስፐር የመሳሰሉ ኢትዮጵያ ውስጥ አሉ ማለት ነው። ሌላ የምናየው የብረት ማዕድን ነው። ኢትዮጵያ አሁንም ብረት አታመርትም፣ ከውጭ ነው የምታስገባው። ስለዚህ ለብረት የሚሆን ማዕድን አይረን ኢትዮጵያ ውስጥ አለ። ይሄ አይረን ኦር ነው። ግን ብረቱ ብቻ አያስፈልግም። ብረቱ ለማምረት የሚያስፈልጉ እንደ ኢነርጂ እንደ የድንጋይ ከሰል ያስፈልጋል። እነዚህ ማዕድናትም አሉ ማለት። ስለዚህ ኦልሞስት ብረቱ ብቻ ሳይሆን ለብረቱ የሚሆኑ ግብአቶችም ኢትዮጵያ ውስጥ ይገኛሉ ማለት። ስለዚህ እነዚህ ሌላው ያው ይታወቃል። ኢትዮጵያ ሲሚንቶ ከውጭ አታስገባም። እነዚህ ደግሞ ለሲሚንቶ ግብአት የሚሆኑ
የማዕድናት ናቸው። እንደ ክሌ፣ እንደ ሳንድስቶን፣ እንደ ጂፕሰም፣ እንደ ፑሚስ የመሳሰሉት እንደ ኮልም እንደ የድንጋይ ከሰልም እንደ ኢነርጂ ግብዓት ይሆናል። እነዚህም ኢትዮጵያ ውስጥ አሉ ማለት ነው። አሁን የነዚህ የሲሚንቶቹ በብዛት ይታወቃሉ። የብረቶቹ ሌሎቹ የተገኙት ማዕድናት ግን እንደ ልብ ይኖራል በፋብሪካ ደረጃ ለመስራት? ኦልሞስት ጥናት አለ። ወለጋ አካባቢ አለ፣ አማራ ክልል ሰቆጣ አካባቢ አለ፣ ወደ ሀረርም አለ። ብዙ ቦታ ላይ ማዕድናቱ አለ። አሁን ያሳየን በሙሉ ለኢንዱስትሪ ግብዓት የሚሆኑ ማዕድናት ናቸው አይደለ? የትኞቹን ነው በአብዛኛው ለሴመንት፣ ለሴራሚክ ሁለቱን ጀምረናል። ለግላስም ለብርጭቆ ምናምንም የብርጭቆ የሴራሚክና ለሴመንት የሚሆኑ ለሲሚንቶ ፋብሪካ የሚሆኑ ኦልሞስት ኢትዮጵያ ውስጥ የሚመረቱ ማዳበሪያዎቹ ገና ፕሮሰስ ላይ ናቸው። እነሱ ዋናው ማዕድኑ መገኘቱ ነው። እውነት ማዕድን እያለ ነበር አይደለ? አንዱ ነገር ኤክስፖርት ተደርጎ ገቢ ማምጣቱ ነው። ሌላኛው ነገር ደግሞ ሀገር ውስጥ በሀገር ውስጥ መተካት ነው ላሉ ኢንዱስትሪዎች ግብዓት መሆን ማለት ነው። አገሪቷ በራሷ አንድ መቻል ማለት ነው። ሁለተኛ የምናየው እዚህ ጋር የጌጣጌጥ ማዕድናት ነው። ቆንጆ ፓርት ለዚህ ነው ያመጣሁት። እስካሁን ባለው ኢትዮጵያ ከ40 በላይ ጌጣጌጥ ማዕድናት አሉ። ከ40 በላይ ማለት ነው። ከነዚህ ውስጥ አሁን እንደ ኦፓል፣ ሩቢ፣ ኤሜራልድ የመሳሰሉት እዚህ በዋናነት ናቸው። እዚህ ጋር እንደምታዩት ጌጣጌጥ ማዕድናቱ አንዳንዱ ጥሬ ነው ወይም ራፍ የሚባለው ነው። አሁን ይሄ አሚታይትስ ነው፣ ጥሬ ነው። ፖሊሽ ከሆነ ባለው እዚህ በቀለበት ተሰርቶ ደግሞ ይሰራበታል ማለት። ስለዚህ ኢትዮጵያ ኦልሞስት ከ40 በላይ የሆኑ የጌጣጌጥ ማዕድናት ይገኛሉ ማለት ነው። እኛ የምናውቀው ወርቅ እኮ ነው። ሁሌ ወርቅ፣ ናስ፣ ሶስት ነው የምናውቀው። ምናልባት አሁን ኦፓል እየታወቀ ነው። ኦፓል እዚህ ጋር አለ። ፖሊሽድ የሆነ ኦፓል እዚህ ጋር አለ። ይሄ ኤሜራልድ ነው። የኛው እዚህ ጋር የምናየው እንትን ኤሜራልድ ነው። ስለዚህ እነዚህን ኤክስፖርት እናደርጋለን። እነዚህን በሙሉ ልካለን ማለት ነው። ኦልሞስት አብዛኞቹ ኤክስፖርት ይደረጋሉ። የትኛው ነው በጣም ውዱ? በግራም ምን ያክል ይሆናል ኤክስፖርት ከምናደርጋቸው? አሁን ውድ የሚባሉት ሲሊስካርት ውስጥ እንደ ኤሜራልድም እንደ ሳፋየርም ውድ ናቸው። እንደ ካራታቸው ይለያያል። ዋጋው ተመኑ ግን አይታወቅም። እነሱ ማርኬቲንግ ዲፓርትመንቱ ይታወቃል። ኤክስፖርት ሲደረግ እነሱ እዚሁ ማዕድን ሚኒስቴር ዋጋ ተመናውቶለት ነው ወደ ውጭ ኤክስፖርት የሚደረገው። ብዙ ጊዜ ትናንሽ ጌጣጌጦች የጆሮ የሚያንገትም ሊሆን ይችላል ከውጭ ሲገቡ ነው የምናውቀው። እና ይሄን ያህል ማዕድኖች እያሉ ኢትዮጵያ ውስጥ በደንብ እየተመረቱ ነው ተጀምሯል ወይስ? ተጀምሯል። በነገራችን ላይ አሁን እንደ ህንድ ያሉ ሀገሮች በቢሊየን ዶላር ነው ከዚህ ከጌጣጌጥ ማዕድናት ጄኔሬት የሚያደርጉት። ምክንያቱም የስራ እድልም ስለሚፈጥር ማለት ነው። ስለዚህ እኛ እነዚህ ጥሬዎችን ከመላክ ኦልሞስት አሁን ጥሬም ፕሮሰሱ ነው የሚላከው። እዚህ ፕሮሰስ የምናደርግ ከሆነ ኦልሞስት የስራ እድል እንፈጥራለን። የማዕድናቱም ዋጋ በጣም ይጨምራል ማለት ነው። ስለዚህ አሁን ኦልሞስት የተነቃቃ ነው ኢንዱስትሪው ኤክስፖርት ከእንትን ውጪ ከዚህ ከጥሬው ውጪ ወደ ፖሊሽ እየተካሄደ ነው ማለት ነው። የመንግስት ማቅጣጫ እሱ ነው። ከጥሬው ከመላክ ፕሮሰሱ የስራ እድል ይፈጥራል፣ የገቢ መጠን ይጨምራል። ኢትዮጵያ ውስጥ ፓራይባ ቶርማል የሚባል ይተገኛል። ዓለም ላይ 4 ሀገሮች ላይ ነው የሚገኘው፣ ብራዚል፣ ሞዛምቢክ፣ ናይጄሪያ እና አሁን ኢትዮጵያ የተባለ ነው። እሱ አሁን ውድ ከሚባሉ ማዕድናት ናቸው። አይ ቲንክ በግራም $100,000 ምናምን በላይ ነው። አይ በኪሎግራም $100,000 በላይ የሚሸጥ እንትን ነው። ስለዚህ እሱን ከወርቅ ጋር ስታወዳድሩት ከወርቅ ዋጋው ይበልጣል ማለት ነው። ስለዚህ ጥናት ቢፈልግም እሱ አንዱ እሱ ነው ማለት ነው። ፓራይባ ቶርማል ነው። እዚህ ኦልሞስት ከ40 በላይ ኮንፈርም የተደረጉ ከ40 በላይ ጌጣጌጥ ማዕድናት ኢትዮጵያ ውስጥ ይገኛል። በጣም ትልቅ ነገር ነው። እድለኞች ነን በጣም። ይሄንን ኤግዚቢሽን ሁሌ ቋሚ ነው? ማንኛውም ሰው ከሰኞ እስከ ማንኛውም ሰው መጎብኘት ይችላል። ክፍት ነው። ምንድን ነው የሚጠበቅባቸው? በቃ ምንም አይጠበቅ ገብቶ ማንኛውም ኢትዮጵያ ለውጭም ባለሀብትም መጥቶ መጎብኘት ይችላል ከሰኞ እስከ ዓርብ ማለት ነው። በተለይ ለተማሪዎች ለልጆች በጣም ብዙ ኢንስፓየር የሚያደርግ ነገር ያለ ይመስለኛል። ተማሪዎች ደግሞ ትምህርቶች ደግሞ ቀድመው ደብዳቤ ካስገቡ ከሰኞ እስከ ባይመቻቸው ቅዳሜ መጥተው መጎብኘት ይችላሉ ማለት ነው። እሱ ያው ከሰኞ እስከ ትምህርት ስለሚሆኑ ቅዳሜ መጥተው ቀድመው ጠይቀው መጎብኘት ይችላሉ ማለት ነው። ብዙዎቹን የሎወር ግሬድ ላይ መጽሐፍ ላይ እንማራቸዋለን አይደል? ስማቸውን ብቻ የምናውቃቸው አሉና እዚህ መጥተው በአካል ሲያዩቸው ደግሞ በጣም ነው ኢንስፓየር የሚያደርጋቸው። ደስ ይላቸዋል። ይመጣሉ ብዙ ትምህርት ቤቶች መጥተው ስፔሻሊ ከኬሚስትሪ ጋር ከጂኦግራፊ ጋር ከትምህርት ጋር የተገናኘ ትምህርቶችን ኦልሞስት በቲዮሪ የተማሩትን በተግባር እዚህ ማዕድናት ነው ያሉ ማለት ነው። ሶስተኛ የምናየው እዚህ ጋር የኢነርጂ ማዕድናት ነው። እዚህ ጋር የምናየው ናቹራል ጋዝ ነው። ናቹራል ጋዝ ያው ለኢነርጂ የሚያገለግላል፣ እንደ ማዳበሪያ የሚያገለግላል። አሁን ኢትዮጵያ አንዱ ብለስ የሆነችው ይሄ ለማዳበሪያ ያገለግላል እና ናይትሮጅን
የያዘ ማዳበሪያ ነው የሚሆነው። እዛ ጋር ያያችሁ ደግሞ ፎስፌትና ፖታሽ ደግሞ ሌላ ማዳበሪያ ይሰራባቸው። ምክንያቱም አንዳንድ እጽዋት የሚያስፈልጋቸው ፎስፌት የሚያስፈልገው ፖታሽ የሚያስፈልገው አለ። ስለዚህ ይሄም ለማዳበሪያ ለኢነርጂ የሚሆን ነው ማለት ነው። ሶማሌ ክልል ወደ ኡጋዴን አካባቢ ማለት ነው። ሁሉም እዛ ናቸው ኦልሞስት እዛ ያወጡ ናቸው። እሺ ይሄኛውስ ይሄም የክሩድ ኦይል ነው። እዛው አካባቢ ኡጋዴን አካባቢ ሂላል አካባቢ ይባል የተገኘ ድፍድፍ ነዳጅ ነው ማለት ነው። ድፍድፍ ይባል ነው። ልዩነታቸው ምንድነው? ይሄንንም ይዟል አንድ ላይ። ይሄ ብዙ ነገር ነው የያዘው። ኦልሞስት ቫዝሊን፣ አስፋልት፣ ኬሮሲን፣ የአውሮፕላን ነዳጅ ምናምን የያዘ ነው ክሩድ ኦይል ማለት ነው። በፍራክሽናል ዲስቲሌሽን ሴፓሬት ተደርገው ያው ብዙ ነገር የያዘ ነው እንደማ። ስለዚህ ሳምፕል ከዛ የተወሰደ ነው። ይሄ ከሳምፕል ከሶማሌ ክልል ከሂላላ የሚባል ከዛ የተወሰደ ነው ማለት። አንዳንድ መኪኖች ወደ ተፈጥሮ ጋዝ እየተቀየሩ በጣም እነዚህ የድንጋይ ከሰል ነው። አንዱ ለኢነርጂ የሚሆን ነው። ቅድም እንዳልኩት ኢትዮጵያ ኦልሞስት በአመት ወደ 300 ሚሊዮን ዶላር ታስገባ ነበር ለድንጋይ ከሰል። በአብዛኛው የሲሚንቶ ፋብሪካዎች ይጠቀሙበታል እንደ ኢነርጂ ግብዓት። አሁን ግን ኢትዮጵያ ውስጥ ይመረታል። ስለዚህ ኦልሞስት በዚህ ኢትዮጵያ 300 ሚሊዮን ዶላር በአመት ሴፍ ታደርጋለች ማለት ነው። ቅድም እያልን ነበር አይደለ? አንዱ ኤክስፖርት ይደረጋል ማዕድናቶቻችን፣ ሌላው ደግሞ ሀገር ውስጥ ነገር መተካት ነውና እንደ ማዕድን ሚኒስቴር ምን ያክል ገቢ ተገኝቷል? ብዙ ጊዜ እኛ ተላከ ገቢ ተገኘ ሲባል የምንሰማው ቡናን ነው። እንደምታውቀው ቡናችንን በዓለም አቀፍ ደረጃ እንልካለንና ማዕድኖቻችንስ እንዴት ነው? ምን ያክል ገቢ? አይ ቲንክ በዚህ በጀት አመት ወደ 5.5 ቢሊዮን ዶላር ተገኝቷል። ኦልሞስት ከሀገሪቷ ቀዳሚ የውጭ ገቢ ማግኛ ዘርፍ ሆኗል እንደማለት ነው። የመጀመሪያ ሆነ ቡናን ቀድሟል ማለት ነው። ስለዚህ ኦልሞስት ወደ 5.5 ቢሊዮን ዶላር አካባቢ ተገኝቷል ከቡና ቀድሞ ማለት ነው። አይ ቲንክ ቡና 3 ቢሊዮን ነው። ይሄ ወደ 5.5 አካባቢ ቢሊዮን ዶላር ከማዕድን ዘርፉ ተገኝቷል ማለት ነው። በዚህ በአጭር ጊዜ ውስጥ በደንብ ትኩረት ተሰጥቶ መሰራት የጀመረው አጭር ጊዜ ነው። በዚህ በአጭር ጊዜ በጣም ትልቅ ስኬት ነው። በጣም ሌላ እዚህ ጋር የምናየው የኢትዮጵያን የማዕድን ሪሶርስ በአቅጣጫዎች ተከፋፍለው አሁን ኢስተርን ዞን ነው። ኢስተርን ኢትዮጵያ ፓርት ላይ ያሉት ማዕድናትን አንድ ሰው ወይም አንድ ባለሀብት መጥቶ ምን ማዕድናት እንዳሉ በቀላሉ እዚህ ጋር ማየት ይችላል። እነዚህ ኢስተርን ፓርት ላይ የሚገኙ የማዕድናት ናቸው። ወደዚህ ስመጣ ደግሞ የኛው ሳውዝ ዞን ነው። ሳውዘን ፓርት ኦፍ ኢትዮጵያ ላይ ምን ማዕድናት እንዳሉ እዚህ ጋር ያረጋል። እዛ ኢንቨስት ማድረግ በፈልግ እነዚህ ማዕድናት ታገኛለህ ማለት ነው። ስለዚህ የሆነ ከእንደዚህ የት እንደሚገኙ በቀላሉ ማወቅ ይቻላል እንደማለት ነው። ይሄ በጣም ትልቅ ስራ እኮ ነው የሚያቀርበው። ትልቅ ነው በጣም ራሱን የቻለ ትልቅ ጥናት ነው። ምን ላይ ልስራ፣ ምን ላይ ኢንቨስት ላድርግ የሚሉ ባለሀብቶች ካሉ መጥተው ይሄ ራሱ ጋላሪው በጣም ትልቅ ብዙ መረጃ ነው የሚሰጠው። እውነት ነው። አሁን ሳውዘርን ላይ ጎልድ አለ፣ አይረን አለ፣ ቶርማሊን ቅድም ያልኩ ይሄ ፓራይባ ባይሆንም ይሄ ቶርማሊን ሳውዘርን ወደ ጉጂ አካባቢ ቅድም ያልኳቸው ማዕድን ይሄ ነው። ግን ይሄ ፓራይባው አልነበረም። ስለዚህ ቶርማሊን አሁን ሳውዘርን ፓርት ኦፍ ኢትዮጵያ አለ ማለት ነው። ኦፓል ሁሉም አሉ ማለት ነው። እዚህ ላይ በየአቅጣጫው የማዕድናትን አይነቶች ይገልጻል ማለት ነው። በጣም አሪፍ ነው። ስለዚህ ሁሉንም አቅጣጫ ነው እዚህ ያለው መረጃ የት ቦታ ምን አይነት ማዕድን አለ የሚለውን ያሳያል። በአራቱ ማዕዘን ማለት ነው። አራተኛው ምን ነው? የብረት ማዕድናት ናቸው። ከዚህ ከምን አንዱ ታንታለም ነው። አይ ቲንክ ኢትዮጵያ በዓለም አምስተኛው ስድስተኛ ነች ኤክስፖርት በማድረግ ታንታለም። ይሄ ታንታለም ለኒውክሌር ሪአክተር፣ ለኤርክራፍት፣ ለሚሳይል ፓርት ይሆናል። ስለዚህ ይሄ አንደኛው ታንታለም ነው ማለት ነው። ሁለተኛው ምንያው ሊቲየም ነው። አሁን ኢትዮጵያ ውስጥ የኢቪ መኪኖች እየሰሩ ነው። ለእነሱ ባትሪ የሚሆነው አንዱ ሊቲየም ነው። ስለዚህ ሊቲየም ኢትዮጵያ ውስጥ ይገኛል ማለት ነው። ይሄ ሊቲየም ነው። አንዱ የኢቪ መኪናዎች ላይ በጣም ችግር የሚሆነው የመኪናው ባትሪ ጉዳይ እሱ ነው። ውዱም እሱ እዚህ ማምረት ከቻለ ብዙ ነገር ይቀንሳል። ኦሩ እዚህ ውስጥ አለ። ስለዚህ እዛ ብረትም አለ። ስለዚህ ለመኪና ባትሪ የሚሆኑ ደግሞ ኦልሞስት ኦሩ እዚህ አለ። ስለዚህ ሊቲየም ነው። ስለዚህ የምናያቸው የብረት ማዕድናት እንደ ዚንክ አለ፣ እንደ ማንጋኒዝ አለ፣ እንደ ኒኬል አለ። እነዚህ የብረት ኢትዮጵያ ውስጥ የሚገኙ የብረት ማዕድናት ናቸው። እነዚህን ጨምረው ማለት ነው። አሁን እዚህ ጋር ያሉት ማዕድናት በሙሉ ማለት ነው
ጥቅማቸውም ቢሰራባቸው ጥሩ የሚሆነውን ነገር በጣም ትልቅ ገቢ ነው የሚያስገኙትና ቢሰሩ ፕሮሰስ ቢደረጉ ሁሌም ያው ጥያቄ የሚነሳው ነገር አሉን ብዙ በማዕድን ምንም ችግር የለብንም ሀብታም ነንና ብዙ ግን ፕሮሰስ አድርጎ ምርቱ ወደ ማምረት ሂደት ላይ በጣም ትልቅ ፈተና ነውና እዚህ ጉዳይ ላይ ጂኦሎጂስትም ስለሆነ እዚህ ጉዳይ ላይ ብዙ እንደሰራ የኢትዮጵያን ያለው ማዕድን እንደሚያክሰው ምንድነው ይሽህ እንደው ማዕድን በባህሪው ካፒታል ኢንቴንሲቭ ነው ቴክኖሎጂ ይፈልጋል ለዛ ይመስለኛል ግን ያው ኢትዮጵያ ማዳበሪያ አላት ብያቸዋለሁ በቢሊዮን ዶላር ኮች የምታስገባው ኢትዮጵያ ማዳበሪያ ማምረት ከቻለች ኢትዮጵያ ብረት ማምረት ከቻለች ኢትዮጵያ ነዳጁን ማምረት ከቻለች በቃ አይኔ ዊሽ ማድረገው እሱ ነው ማዳበሪያ አመረትማ ጥሩ መሰራታችን በምግብ ቻለም ማለት ነው ብረት አመረትማ ደግሞ ለተለያዩ ለመኪናም ለኮንስትራክሽንም ኦልሞስት ቻለም ማለት ነው ኢነርጂም ከውጭ ነው የምናስገባው ስለዚህ ነዳጁን ማምረት ከቻለን ስለዚህ ኢትዮጵያ ኦልሞስት ትልቁ ያንን ለማድረግ ደግሞ ጉዞ ጀምረናል ኦልሞስት ሪሶርሱም አለ ማለት ነው ከባዱ ነገር እሱ ነው እሱ ከተጀመረ ደግሞ ራሱ ሌሎችንም እየወለደ ይመጣል ሌሎችም ነገሮች የተመቻቹ ይመጣሉ አሁን ዓለም ላይ እኮ በጣም ትልቅ አቅም ያላቸው ፓወር ያላቸው ሀገሮችን ስናይ ብዙ እነዚህ ያላቸው ናቸው አይደል አሁን የኤሌክትሪክ መኪና የሚያመርቱ ሀገራት በጣም ሀብታም ናቸው የኒውክሌር ሶርሱ መገኘቱ ራሱ ታንታለም ነው ታንታለም ላይ ለኒውክሌር ትልቅ ነገር ነው እኮ ፓወር ነውና አሁን እንግዲህ ፓወር በድንበር ብቻ አይደለም የሚገኘው በማዕድንም ነው ብዙ ማዕድን ያለው ያንን ደግሞ ፕሮሰስ አድርጎ መጠቀም የቻለ ሀገር ደግሞ በጣም ትልቅ ኃይል አለው ማለት ነው ምንም ጥርጥር ማዕድን እንደ ኃይል ነው የምታየው አንተ እንደ አንድ ሀገር ለሀገር እድገት ነው እንዳለው አንዱ አሁን ከኤክስፖርት አንፃር ኢትዮጵያ እንግዲህ የመጀመሪያው ብዙ ገቢ ያስገኘው ማዕድን ይሄ አንዱ ማሳያ ነው በተዛዋሪ ሉዓላዊነት ማለት ነው ማዕድን ራስን ታንታለም እንደ ዓለም አራተኛ ነው አምስተኛ ስድስተኛ ኤክስፖርት ማድረግ ብዙ ሀገሮች የለም ማለት ነው ብዙ ሀገር የለም ማለት ነው አሁን የኒውክሌር ማብለያ ጣቢያኛም ኢትዮጵያ ውስጥ በጣም ስራ እየተሰራበት ነውና ራሳችን ላይ ኢንቨስት እናደርጋለን ከትንሽ ጊዜ በኋላ እውነት ነው ስለዚህ እነዚህ ጋር የምናያቸው ሌሎቹ እንደ ኮፐር አሁን ይሄ ማላችየት ነው ኮፐር የያዘ ነው በቤታችን የሚመጣው ገመድ ኮፐሩ ከዚህ ነው የሚሰራው ማለት ነው እዚህ ኮፐር ኢትዮጵያ ውስጥ አለ ማለት ይሄ ማለት ነው ኤሌክትሪክ ይሄኛው ማለት ይሄኛው ከዚህኛው ኦር ነው የሚገኘው ፕሮሰሰር ነው እንደማለት ነው ይሄ ማላችየት ኮፐር የያዘ ነው ስለዚህ ከዚህ ኮፐር ይመረታል እዚህ ጋር አይረን ቅድም ያልኳችሁ እዛ ጋር አይረን ይሄ ነው የማግኔታይትና ማግኔት ይሄ ብረት ለማምረት ይሄ ትክክለኛ ብረት ይመስላል እንትና ድንጋይ ፕሮሰስ የተደረገ ነው ይሄ አይ ራሱ ኦሮ ነው ፕሮሰስ አደረገ ወደ ሐረር አካባቢ ነው የሚለው ሐረር ነው የሚለው ሐረር አለ ወለጋ አካባቢ አለ ወደ ሰቆጣ አማራ ክልል አካባቢ አለ በጣም ሻይን ያረጋል ይሄ ጎልደን ላይ የሚያሳይ ኳርትዝ ቬን ነው ጎልደን ላይ የሚያሳይ ነው እዚህ ጋር መጥቷቸው ከዚህ ውስጥ ወርቁ ይወጣል ነው ወይስ ራሱ ወርቅ ይሄ አንዱ ማሳያ ነው አዎ ወርቅ ያው በባህሪ በሁለት ነው የሚገኘው አንደኛው ፕራይመሪ ኦር አለ ከድንጋዩ በተለይ ደግሞ አሉቪያል አለ ይሄ በኤሮዥን ምናምን ከተደርጎ ከወንዝ ዳር ላይ ምናምን ይወጣል ስለዚህ ፕራይመሩ ከሮክ ነው የምናገኘው በባህሪ የሚመረተው ብዙ ጊዜ ደግሞ ከሮኩ በዚህ በኤሮዥን ምናምን የመጣውን ነው የሚያደርጉት ስለዚህ ኦሮ ነው ማለት እኛ ወርቅቼ ከውሃ ውስጥ እሱ ከፕራይመሪ ኦሮ ምናምን በኤሮዥን በጎርፍ ምናምን የመጣው እዛ ደረጃ ላይ የተከማቸው ነው ማለት እሺ ስለዚህ ውሃ ያስፈልግም ወርቅ ለማውጣት ማለት ነው በፋብሪካ ደረጃ ከሆነ ያው ያስፈልጋል ግን ይሄኛው ኦሮ ከሆነ ተደርጎ በተለያዩ ፕሮሰሶች የተለያዩ ኬሚካል ጨምረው ነው የሚወጣው ማለት ያኛው የባህላዊ መንገድ ነው በውሃ የሚያወጡት ግን ፋብሪካ ሲሆን ግን ውሃ ሲሆን የተለያየ የኬሚካሎች ይጠቀማሉ ሳይናይድ ምናምን የተለያየ እንደ ኦሮ አይነት ማለት ይሄም ኮር ሳምፕል ነው እዛ አካባቢ ምን ያወርቃል የሚለውን ተቆፍሮ ምናምን ሳምፕል ተወስዶ ነው የወርቅ ድንጋይ የዚህ ጋር እንደምትወጥ ወርቅ እንደዚህ ይሄ ራሱ በደንብ ያስታውቃል በጣም እንዳሳይ የሚገርም ነው እዚህ ጋር ለኮንስትራክሽን የሚሆኑ ማዕድናት ናቸው እንደ ማርበር ግራናይት ሴራሚክ ናቸው ኦልሞስት እዚህ ውስጥ ያሉት እንዳሉ ኢትዮጵያ ውስጥ የሚገኙ ለኮንስትራክሽን የሚሆኑ ማዕድናት ናቸው ማለት ነው እቺም የተሰራች ናት ይሄም ከታቦር ሴራሚክ ነው ታቦር ሴራሚክ ጀበና ውስጥ ብትል እሱም ጀበና እኮ ሸክላ ነበረ አሁን ሴራሚክ ሆኗል ሴራሚክ ከታቦር ሴራሚክ ነው ከባድ ነው ግን ሴራሚክ እና ደግሞ በጣም ያምራል በጣም ያምራል ቡናው ሲጣፍጥ ይሆን በደንብ ከተማሽ እነዚህ የሚሰሩት እዚህ ውስጥ አለውን ይሄ ጀበና የተሰራበት ማዕድን
ያው ክሌ ምናምን ነው ያው ክሌ ኦኬ ከክሌ ነው አብዛኛው የሚሰራው ኦልሞስት እነዚህ ይሄም ያው ማስቀመጫ ነው ይሄም አይ ቲንክ ካርቦ ሴራሚክ ነው ይሄ በተፈጥሮ ማርብል ነው ይሄኛው ቅድም እያልከን ነበረ ለዚህ ለኢንዱስትሪ ግብአት ከሚሆኑት መካከል አንዱ ሴራሚክ ነው እየተመረተ ያለው እያልከን ነበረ ኦልሞስት ኢትዮጵያ ሀገር ውስጥ እያመረተች ነው ይሄም ኢትዮጵያ ውስጥ የሚገኝ የተመረተ የሴራሚክ እንትን ነው እነዚህም ኢትዮጵያ ውስጥ የተመረቱ የሴራሚክ ናቸው አሁን ይሄም ስታዩት ጣውላ ይመስላል ግን ሴራሚክ እሱም ሴራሚክ ነው አዎ እውነት ጣውላ ነው የሚመስለው በጣም ነው የሚያምረው ሲያምር አሁን የተለያዩ አይነት ሴራሚኮች በጣም ተለምደዋል ማርብል ሴራሚክ ሰውላ በየቤቱ እያስገጠመ ነውና ማዕድናቶቹ በጣም ብዙ ስላሉ ምርቱም እንደዛው እየጨመረ ነው እየሄደ ያለው ማለት ነው እውነት ብዙዎቹ ከዚህ በፊት ከዱባይ ምናምን ነበር የሚገቡት አሁን ግን ሀገር ውስጥ እየተመረተ እነዚህ የምታዩዋቸው እንዳለ ኢትዮጵያ ውስጥ የተመረቱ የሴራሚክ ናቸው ማለት ስለዚህ ኢትዮጵያ ከማስገባት ወደ ማምረት ከዛ ደግሞ ወደ ኤክስፖርት እየሄደች ነው ምን ታስባለህ አሁን እዚህ በማዕድን ዘርፉ ላይ እንደ ማዕድን ሚኒስቴር ከዚህ የተሻለ ያሰባችሁት ሌሎች ነገሮች አሉ ያው ኢትዮጵያ ብዙ የማዕድን ሪሶርስ አላት ስለዚህ የኢትዮጵያን ባለሀብቶች መጥተው ኢንቨስት እንዲያደርጉ ኢንቨስት አድርገው ራሳቸውንም ሀገራቸውንም እንዲጠቅሙ ያው 5.5 ነው ያልከና እንደዛ ቢሊዮን ዶላር ተገኝቷል ተሰርቶ ደግሞ ፕሮሰስ ተደርጎ ደግሞ ተላከ ማለት ደግሞ ቫልዩ በደንብ ይጨምራል አይደለ ያ ማለት ገቢያችን ይጨምራል እዚህ ያሉ ማዕድናትን ደግሞ ወደ ብዙዎች ማምረት ብንጀምር ደግሞ ከዛ በላይ ይሆናል ደግሞ የምናገኘው ገቢ ይጨምራል አገርንም ራስንም መጥቀም ይቻላል ማለት አሁን ጥሬ እቃዎቹ በብዛት አይተናቸዋል ስለዚህ ማምረት የሚፈልግ ፋብሪካ መክፈት የሚፈልግ ሰው ካለ መጥቶ ክፍት ነው በራቸው ክፍት ነው ኦንላይን ካዳስተር ሲስተም አለ ኦንላይንም ማመልከት ይችላል ማዕድን ሚኒስቴር መጥቶ አፕላይ ማድረግ ይችላል በጣም አሪፍ በተጨማሪም ደግሞ ይሄ ኤግዚቢሽን ሁሌም ክፍት ነው ከሰኞ ሰዓት ክፍት ነው ስለዚህ በማንኛውም ሰዓት መጥቶ መጎብኘት ይቻላል ሀሳቡም ከሌለ የማምረቱ መጥቶ ማየቱ ራሱ በጣም ደስ የሚል ነገር ነው ያለንን ነገር ማወቁ እውነት ልጆችም ቤተሰብም ልጆቻቸውን ይዘው መጥተው ማስጎብኘት ይችላሉ ስፔሻሊ አሁን ደግሞ ክረምት ትምህርት የዝግ ስለሆነ እየመጡ መጎብኘት ይችላሉ የሚያምር ጋላሪ ነው ኦልሞስት ብዙዎችም ከውጭ ሀገር መጥተው ሲጎበኙ በጣም የሚደነቁት እንዲህ ሲያዩት ምናምን ኢትዮጵያም እንደዚህ አይነት ማዕድን ያላት ብዙዎቹ አይመስላቸውም በጣም ነው የሚገርማቸውና ኢትዮጵያን በቡና ምናምን የሚያውቁት ግን ኢትዮጵያ ከዛ በተረፈ ብዙ ማዕድናት አሏት ማለት ነው እንዴ ትልቅ ተስፋ ሰጪ እኮ ነው አሁን ማዕድኖቹ መኖሮቸው ብቻ ሳይሆን ኢንዱስትሪዎች እየተከፈቱ ነው በየዘርፉ እነዛን ፕሮሰስ እያደረግን ነው ለራሳችንም ደግሞ ይሄን ደግሞ ስንልክ ደግሞ ከዚህ በላይ ነው እናንተ ገቢ እንጠብቃለን ከማዕድን ሚኒስቴር ሴክተሩ ማዕድን ብቻ ሳይሆን ሌሎች ኢንዱስትሪዎች እንደ ግብአት ስለሚያገለግል አሁን ለምሳሌ ለማዳበሪያ ፋብሪካ ስንሄድ ፖታሽ ፎስፌት አለ እንደዚህ ናሽናል ጋዝ ማለት ስለዚህ ማዕድን በራሱ ወርቅ ብቻ መላክ ብቻ ሌሎች ኢንዱስትሪዎችም ደግሞ ትልቅ ግብአት ስለሆነ የኢንዱስትሪ ዘርፍ እንዲስፋፋ እንዲነቃቃ ያደርጋል በጣም ደስ የሚል ነው ያየነው በጣም ነው ከተገኘው ገቢ በላይ ደግሞ ያስቀረ ነው የውጭ ምንዛሬ ስናስበው በጣም ብዙ ነው የሚሆነው እናገኘው ትርፍና የመጣችሁ ጎብኙ ሁላችሁም አስጎብኝ ካለ አለ ከሌለ ሮቦት አለ አንዴ ነው ታስጎብኛችሁ ደስ ይላል በጣም እናመሰግናለን Thank you በጣም